ቪስካ ባርሳ ቪስካ ካታሎኒያ ባርሴሎና በታሪኩ ለመጀመሪያ ጊዜ የኤል ክላሲኮ ጨዋታ ላይ የላሊጋ ዋንጫ ማንሳቱን አረጋግጧል። በዚህም የ2025-26 የላሊጋ አሸናፊ ባርሴሎና መሆን ችሏል ማለት ነው። ምስኪን ሪያል ማድሪድ ከሜዳ ውጪ ተጫዋቾቹ እርስ በርስ በቦክስ ይቀጣቀጣሉ፣ ሜዳ ላይ ደግሞ በባርሴሎና ይቀጠቀጣሉ። ባርሳ ሻምፒዮን ጀማው ኦፊሻሊ የኤል ክላሲኮን ጨዋታ እንግዲህ በዝረራ በማሸነፍ ባርሳ የስፔን ላሊጋ ሻምፒዮን መሆኑን አረጋግጧል። ደግሞ እንግዲህ የሚጠበቅ ነው። ይሄ ያልተረጋጋው ቡድኑ ብጥብጥ ውስጥ ያለው ተጫዋቾች እርስ በርስ ግጭት ላይ ያለው እጅግ ወሳኝ የሚባለው ውዱ ተጫዋቹን በቅጣት ከቡድኑ ዞር ያደረገው ማድሪድ በባርሳ 2-0 በሆነ ውጤት ተሸንፏል። ታዲያ ይህንን መሆኑን ተከትሎ ጀምአው በኤል ክላሲኮ ጨዋታ የዓለማችን ትልቁ ጨዋታዎች ተብሎ ከሚገመቱ አንዱ በሆነው ጨዋታ ላይ እንግዲህ ባርሳ የላሊጋው ሻምፒዮን መሆኑን እንግዲህ አረጋግጧል። ይኸው ሜዳ ላይ ክብ ሰርተው እየጨፈሩ ይገኛሉ። ሁላችሁም ተነስታችሁ ለዚህ ክለብ አጨብጭቡ። ኮመንት ሴክሽን ላይ ቅውጥ አድርጉት። የ2025-26 የስፓኒሽ ላሊጋ ሻምፒዮን የካታላኑ ቡድን ባርሴሎና መሆኑ ተረጋግጧል ጋይስ። ለዛውም ኤል ክላሲኮ ላይ ለዛውም ሪያል ማድሪድ ፊት ለፊት 2-0 አሸንፈን ያለ ያማል ያለ ራፊኒያ ፊት ያለው ነው ራፊኒያ ይዘን ማለት ነው። ይሄ ሁሉ ነገር እንግዲህ ማድረግ ይችላል። 2025-26 የ100 ነጥብ ጉዟችን ግን አሁንም መቀጠል እንዳለበት ይሰማኛል ጋይስ። ትዝ ካላችሁ በሲቪያ ተሸንፈን ነበር በጣም በሰፊ ጎል ልዩነትና የዛ ሞመንት ላይ ላሊጋውን ሻምፒዮን የምንሆን አልመሰለኝም ነበር። ማድሪዶችም ቀደም ብለው ነበር ላሊጋውን ያው ቤርናቢው ላይ እንዳሸነፉ አረጋግጠው መጨፈር የጀመሩትና ዛት ማች ማውራት አልፈለኩኝም ነበር የዛ ጊዜ ትንሽ እንትን ብለው ነበር። ግን ያው ላሊጋን የምታሸንፉት ቤርናቢው ላይ እስከሆነ ድረስ ምንም ያስጨንቅ ነገር የለም። አሁንም ቤርናቢው ላይ ቀጣይ አመት ስንጫወት ማሸነፍ ትችላላችሁ። የመጀመሪያ ስንገናኝ ገና ማሸነፍ ትችላላችሁ ቤርናቢው ላይ ማለት ነው። ኤኒዌይስ ስለሚገባን ያሸነፍ ነው ስለሚገባን ምንም ጥያቄ የሌለው የተጠበቀ ነገር ነው እያየን ያለ ነው። ግን አትሊስት አትዋረዱ ሪያል ማድሪዶች እንዴ! ፈርስት ሃፍ ራሽፎርድ ያን የመሰለ ፍሪ ኪክ ያገባባችኋል እንዴ! ኮርቶ አይደል እንደ በረኛው ምን ማለት ነው? ይሄ ቲም እንደዚህ እኮ እያየ ነው እኮ ወደቀ ወደታችሁ እኮ ምንድነው እየተፈጠረ ያለው እንዴ? መሸነፉን ተሸነፉ ግን እንዳትዋረዱ እባካችሁ። 45 ደቂቃ ነው የቀረው አሁን ባርሴሎና ማለት ነው ዋንጫውን ለማረጋገጥ ገብቷችኋል። ያረጋግጥ የፈለገው ነገር ይፈጠር፣ ግን እናንተ ላይ አረጋግጦ 5-6 እንዲያገባ አትፍቀዱልን እንዴ! ያማል የለም ራፊና የለም ምን ማለት ነው? እንደዚህ ምን የተጣለ ጌም እንዴ! እዛ ድብድብ ቢሆን ማድሪድ 6 አግብቷል። ይሄ ኧረ በስመ አብ ማን ቹአሜኒ ወዴት ነው የመታው? ያን ኳስ ቫልቬርዴን ጭንቅላቱን ባታፈነዳለት ኖሮ እሱ ግን ኳሱን ያፈነዳው ነበር ገብቶ። አንተ ማሰብ አትችልም አይ አይደለም ትወጣለህ ከዚህ ቲም ማን ወይኔ በስመ አብ ያ ዲክታተር የለም። እንዴት ነው ቆይ ያለ ዲክታተሩ እየተጫወተን እንዴት ነው እንደዚህ የሚጠፈጥፉን? ቆይ ባርሴሎና የታላችሁ የባርሳ ደጋፊያን አረ ሰብሰብ በሉ። ባርሴሎና የስፔን ላሊጋ ዋንጫን መብላቱን አረጋግጧል። ኮንግራ እጅግ በጣም ደስ የሚል ጨዋታ ነበር የተመለከትነው። በተለይ ማለት ነው ፈርስት ሃፍ ላይ ምን አይነቱን ባርሳን ነበር የተመለከትነው። ራሽፎርድ ምን አይነት ፍሪ ኪክ ነው ያስቆጠርከው። ቶሬስ ዛሬ ሸይጣን ነበሩ ፈርስት ሃፍ ማለት ነው። ያው ሰከንድ ሃፍ ለማንኛውም ማለት ነው ዳኛው ራሱ ጨዋታው ደቂቃ ተጨማሪ ደቂቃ አልጨመረም፣ ቀጥታ ነው የነፋው። ለማንኛውም ባክ ቱ ባክ ባርሳ ይሄን ዋንጫ እንግዲህ ማሳካት ችሏል። ማጨብጨብ ነው ያለብን ለዚህ ክለብ ማጨብጨብ ነው ያለባችሁ ለባርሳ ከምሬ ነው ብላችሁ ዋው ቃላት የለኝም። ይሄን የመሰለ ፋይት ፋይት እያለ ኤል ክላሲኮ ብሎ ማጃጃሉ ምን ተገቢ ነው? አስፈላጊ ነው? እኔ እኮ መጀመሪያ ራሽፎርድ ያን የመሰለ ቅጣት ምት ሲያገባ ቹአሜኒ ፈርስት ሻት ሰነዘረ፣ ሁለተኛው ጎል ሲገባ ቫልቬርዴ ምላሽ ሰጠ እያልኩ እኮ ነው የተመለከትኩት። ኤል ክላሲኮ ሻምፒዮን ሆነ። ባርሳ ሻምፒዮን እሱ እኮ አያጣላንም። ተጫወቱባቸው በነፍሰ ስጋቸው ላይ ተጫወቱባቸው። ሻምፒዮን ባርሴሎና 2-0 በሆነ ውጤት ሲያሸንፍ ጎሎቹን ራሽፎርድ በሚገርም ሁኔታ ከቅጣት ምትና ፌራን ቶሬስ ማስቆጠር ችሏል። ባርሴሎና ባክ ቱ ባክ ነው ላሊጋውን ማሸነፍ የቻለው። ከጨዋታው በፊት ምንም ያላለው ምባፔ ሪያል ማድሪድ 2-0 እየተመራ በነበረበት ሰዓት
ሃላ ማድሪድ በማለት ፖስቷል። ሃሃ ማድሪድ ለማለት ፈልገው ይመስለኛል። ለማንኛውም የባርሴሎና ደጋፊዎች እንኳን ደስ አላችሁ። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ባርሳ የ25-26 የላሊጋ ሻምፒዮን ሆኗል። እንዴት አባቱ ደስ እንደሚል አስቡ። ማድሪድን አሸነፈው ለዛው ማለት ነው። ይሄ ማድሪድ ጌታ ባርሳ ነው። እንኳን ደስ አላችሁ የባርሳ ፋኖች። አብዛኛው ሲቲ ደጋፊ ያው እንደሚታወቀው የባርሳ ናችሁ። ስለዚህ እንኳን ደስ አላችሁ። ሃንሲ ፍሊክ በጣም ክሬዲት ይገባዋል። የምር ይሄን የመሰለ ቲም ይዞ እንደዚህ ሻምፒዮን መሆኑ፣ ራሽፎርድም ሻምፒዮን ሆኗል። ለማንኛውም ከዚህ በኋላ ግን ወደ ዩናይትድ ነው የሚመለሰው፣ እንደማይገዛ ይታወቃል። ለማንኛውም እነ ያሚን ያማል፣ ፌራን ቶረስ በአጠቃላይ ባርሳ በጣም የሚገርም አመት ነው ያሳለፉት። ለማድሪድ ምን ኃይል ህመም እንደሚሆን አስቡት። በቃ እነሱም በልተው እዛ ነው ያነሱ ያሉት ዋንጫውን። ለማንኛውም የባርሳ ፋን በሙሉ እንኳን ደስ አላችሁ። የላሊጋ ሻምፒዮን ሆናችኋል። ይመቻችሁ። ባርሴሎና የታላችሁ የባርሳ ደጋፊያን፣ አረ ሰብሰብ በሉ። ባርሴሎና የስፔን ላሊጋ ዋንጫን መብላቱን አረጋግጧል። ኮንግራ። እጅግ በጣም ደስ የሚል ጨዋታ ነበር የተመለከትነው። በተለይ ማለት ነው ፈርስት ሃፍ ላይ ምን አይነቱን ባርሳን ነበር የተመለከትነው። ራሽፎርድ ምን አይነት ፍሪ ኪክን ያስቆጠርከው። ቶሬስ ዛሬ ሸይጣን ነበሩ ፈርስት ሃፍ ማለት ነው። ያው ሰከንድ ሃፍ ለማንኛውም ማለት ነው ዳኛው ራሱ ጨዋታው ደቂቃ ተጨማሪ ደቂቃ አልጨመረም፣ ቀጥታ ነው የነፋው። ለማንኛውም ባክ ቱ ባክ ባርሳ ይሄን ዋንጫ እንግዲህ ማሳካት ችሏል። ማጨብጨብ ነው ያለብህ ለዚህ ክለብ፣ ማጨብጨብ ነው ያለባችሁ ለባርሳ። ከምሬ ነው ብላችሁ ዋው ቃላት የለኝም። ዘንድሮ ጥራት ያለው ባርሳ ተመልክተናል። ጀማው እጅግ የሚያምር ኳስ እንደነ ያማል አይተናል። እነ ፔድሪን ያለበት ቲም ነውና ይገባቸዋል። ቆንጆ ቡድን አሳይቶናል ሃንሲ ፍሊክም እና ባርሳ ሻምፒዮን መሆኑን አረጋግጧል። ጀማው ኮንግራ ባርሳ ፋንስ። ማድሪድ ግን ተዝብት ነው ትርፉ። አይመቻችሁ። ወይኔ ቅዳሜም እሑድም ሽጥርጥር በቃ በቃ ተቃጠለ ላይ ልጅ እኮ ነኝ። ተቃጠል ሲገማ እንደዚህ ነው። ቅዳሜም እሑድም በቃ ይበላሽ፣ በቃ አይሆንልህም ስትባል በቃ እንደዚህ ነው። በቅዳሜም ተቃጠለ እሑድም ትቃጠላለህ። እኔ እኮ እስከ 6 ሰዓት ቁጭ ማለት ይኩን ወላሂ እንጂ 10 ባርሳ 10 ሞክሮ 7 ሹቱን ታርጌት ኦን ታርጌት። ማድሪድስ 8 ሞክሮ 1 ሹቱን ታርጌት። አረ ውርደት ነው። አረ ተዋርደናል ጋይስ። አረ ቢስሚላ። አረ ይሄን እየሰራላችሁ ያለው ቪዲዮ ማለት ጨዋታው ሲያልቅ ነው መሮኝ ማለት ምር ብሎኛል። በቃ ይሄን አመት መሮኛል። እንደኔ ከፋው ሰው የለም። በጣም ክፍት ነው ያለኝ። በጣም ያስጠላኝ። ፎሎ ላይ ሼር አድርጋችሁ ይመቻችሁ። በስተመጨረሻም ከብዙ ድራማዎች በኋላ ጨዋታው 2-2 ተጠናቆ ባርሴሎና የዚህን አመት ሻምፒዮን መሆን ችሏል። እንኳን ደስ አላችሁ ባርሴሎናዎች። ይሄን አመት ሻምፒዮን መሆን በጣም ይገባቸው ነበረ። ብቻ እንዴት ደስ ይላል። ሃንስ ፌሊክስም ዋንጫቸውን ይዘው እንግዲህ ወደ አባታቸው የቀብር ስነ ስርዓትና የሀዘን ሁኔታ ወደ ጀርመን ተመልሰዋል ማለት ነው። ብቻ ግን እንኳን ደስ አላችሁ ባርሴሎናዎች። ይሄ አመት አይደለም ሻምፒዮን መሆን ሌላም ነገር ይገባችሁ ነበረ። የሪያል ማድሪድ የዚህ አመት ጉዳይ ያለቀው ከሻምፒዮንስ ሊጉ ሲወጡ ይመስለኛል። እንግዲህ ብቸኛው የነበራቸው ጉዳይ ሻምፒዮንስ ሊግ ነበር። ከዛም ተሰናብቷል። ማድሪድም ሆነ ለምባፔ በጣም ከባድ አመት ነበረ ያሳለፉት። ይሄ አመት እንዴት እንደሚሆንላቸው አላቅም። ቀላል ነገር ይከተላል ብዬ አላስብም። ብቻ ማድሪድ ቤት ውስጥ የሚፈጠረውን ነገር ማየት በጣም ነው የጓጓሁት። በአሰልጣኝም በተጫዋቾችም ጉዳይ ላይ በጣም ትላልቅ ነገሮች እንደሚኖሩ እንጠብቃለን። ብቻ ባርሴሎናዎች እንኳን ደስ አላችሁ። ሪያል ማድሪድ ተሸንፎ ባርሴሎና ሪያል ማድሪድን አሸንፎ ሻምፒዮን ሆነ። ባክ ቱ ባክ ማለት ነው። ወራዶች የሆናችሁ ተጫዋቾች እግዚአብሔር ባክ ቱ ባክ ባርሳ ሻምፒዮን ማለት ከአይ ቲንክ ከ7 አመታት በኋላ ምን እንደዚህ ባክ ቱ ባክ ሻምፒዮን ሲሆን አንድ ቡድን ይመስለኛል። ዳቱ ይለኝ ግን እርግጠኛ ነኝ እንደዛ ነው የሚሆነው። ብዙ ጊዜ እንደዚህ ባክ ቱ ባክ ምናምን ነገር አልተለመደም። በተለይ ደግሞ በእነዚህ አመታቶች በ6 በ7 አመታት እና የባርሳ ደጋፊዎች እንኳን ደስ አላችሁ። ግን መታውን እንደዚህ ምናን አትፎክር መቼም ማትደርስበት ቡድን ነው ሪያል ማድሪድ። ማርከስ ራሽፎርድ ያስቆጠረውን ቅጣት ምት ተመልከቱት። በስመ አብ ለመጨረሻ ጊዜ ኤል ክላሲኮ ላይ ቅጣት ምት ጎል የተመለከትነው
2011 ላይ ነበረ በሊዮኔል ሜሲ 2011 ማለት ኦልሞስት ከ16 ዓመት በፊት ምናምን ማለት ነው። በሊዮኔል ሜሲ 2011 ላይ ቅጣት ምት ጎል ኤል ክላሲኮ ላይ ተመልክተን ነበር። ከዛ በኋላ አላየንም። ማርከስ ራሽፎርድ ዛሬ እቺን የመሰለች ቅጣት ምት አስመልክቶናል ማለት ነው። ሃፍ ታይም ሆኗል። 2-0 ባርሴሎና ሪያል ማድሪድን እየመራ ወጥቷል። ዛሬ ላለመዋረድ ተጫውቱ። ኔክስት ካቢብን ወይ ኢስላም ማካቼቭን እንግዲህ ወይ ጆን ጆንስን እንግዲህ አሰልጣኙ አድርጎ ይቀጥራል ተብሎ ይታሰባል። ሪያል ማድሪድ የእግር ኳስ አሰልጣኝ መቼስ አይቀጥርም። ከኤምኤምኤ ነው እንግዲህ አሰልጣኝ የሚቀጥረው። እነ ቹዋሚኒን የመሰሉ የሚገርሙ የኤምኤምኤ እነ ሩዲገርን የመሰሉ የኤምኤምኤ ተፋላሚዎች ይዛችሁ ግን ለምን እግር ኳስ ክለብ እንደተባላችሁ አላቅም። ይመቻችሁ። የባርሴሎና አማካይ ፔድሪ እጅግ ልብ የሚነካና የሚያሳዝን አስተያየት ከጨዋታው በኋላ ሰጥቷል። ቡድኑ ባርሴሎና የ2025-26 የላሊጋ አሸናፊ መሆኑ ከተረጋገጠበት የምሽቱ የኤል ክላሲኮ የ2-0 ድል በኋላ የባርሴሎና አማካይ ፔድሪ ይህ ዋንጫ መታሰቢያነቱ ለአሰልጣኛችን ለሃንሲ ፍሊክና ዛሬ በህይወት ላጣቸው ለወላጅ አባቱ ይሁንልን። እጅግ ልብ የሚሰብር ምሽት ነበረ፣ ነገር ግን በድል ተወጥተነዋል። ይህ ዋንጫ መታሰቢያነቱ ለአሰልጣኛችን ይሁንልን፣ ይገባቸዋል፣ ነፍሳቸውንም በገነት ያኖርልን በማለት አስተያየቱን ሰጥቷል። በተደበላለቀ ስሜት ውስጥ ያመሻው አሰልጣኝ ሃንሲ ፍሊክም ከጨዋታው በኋላ በሰጠው አስተያየት ላይ ይህንን ቀን መቼ ማረሰውም፣ ይገባናል፣ ይሄ ድል የአባቴ ሀዘን ልቤን ቢሰብረውም ነገር ግን በዋንጫው ተደስቻለሁ፣ ይገባናል በማለት ከጨዋታው በኋላ አስተያየቱን ሰጥቷል። ታዲያ ስለ ሃንሲ ፍሊክና ስለ ፔድሪ አስተያየት እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ለሻምፒየንስ ሊግ ለተከታታይ 10 ምናምን ዓመታት ሻምፒየንስ ሊግ 4 ውስጥ እንኳን መግባት አልቻልክም ማለት ነው። ፋይናል መድረስ አልቻልክም። ሪያል ማድሪድ ግን በእነዚህ ዓመታት ውስጥ ብዙ ሻምፒየንስ ሊግ ዋንጫዎችን አሳክቷል። በላሊጋ ብትሄድ ሪያል ማድሪድ የተሻለ መቼ ማትደርስበት መቼ ሪቴል አድርጎ ለሚቀጥሉት 50 እና 60 ዓመታቶች ሪቴል ቢያደርግ ሪያል ማድሪድ ከእግር ኳስ ኢሊሚኔት ቢደረግ ማትደርስበት ታሪክ ነው ያለው። መተህ ምናምን ኦፍ ኮርስ ሪያል ማድሪድ ማሸነፍ ለእናንተ ትልቅ አቺቭመንት ነው። ዋንጫውን ከማሸነፍ በላይ እንደሚያስደስታችሁ እናውቃለን፣ የሆነ ስለሆናችሁ ማለት ነው። ግን መጣ እንደዚህ ማድሪድ ጥሩ ፎርም ላይ አይደለም። ማድሪድ ውስጥ ብዙ የማይመጡም ተጫዋቾች አሉ። በዚህ ሰዓት አሰልጣኝ የሌለው ቡድን ነው ማድሪድ ማለት እና በእነዚህ ወይ ይሄን በመጠቀም ሻምፒዮን ሆናችኋል። ለሱ እንኳን ደስ አላችሁ። ሃንሲ ፍሊክ የሚገርም አሰልጣኝ፣ እንደውም ለሱ ሞር ይሄ ነገር ይገባዋል ብዬ አስባለሁ ማለት ነው። እና ብዙ እንትን እንዳትወሩ ለማለት ነው ማለት። ምክንያቱም ጭራሽ አትመጣጡም። እንዴት በምንም ወይ ማድሪዱ አትደርሱበትም እግዚአብሔር እና ለዛ ነው እንኳን ደስ አላችሁ። የሊግ ጉዞ ኮንሲስተንሲን ይጠይቃል። ይህንን ማሰብ አለባችሁ። ሁል ጊዜም ቢሆን የረጅም 38 ሳምንታቶችን ምን አይነት ፐርፎርማንስ አሳይታችኋል፣ ከዛ በኋላ ዋንጫ ማሳካት የሚባለው ነገር ይመጣል። ስለ ሊግ ጉዞ ካወራን፣ ስለ ሻምፒዮንነት ካወራን ኮንሲስተንሲ ሳምንቱ ሙሉ በሚያስገርም ብቃት መጓዝ ይጠበቅባችኋል። ይህንን ደግሞ በኮከቦቻችን ምክንያት አድርገነዋል፣ ሻምፒዮን ሆነናል። ቀጣይ ዓመትም ያለ ጥርጥር ለተከታታይ 3ኛ ዓመት ሃንሲ ፍሊክ እስካለ ድረስ እንደምናሳካው እርግጠኛ ሆኜ ነው መነግራችሁ።